በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በእግዚአብሔር በጎ ፈቃድ በጎ ቸርነት በተወደደው ልጁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ዕዳ የተከፈለለት ከሰማያት ወርዶ ከድንግል ተወልዶ መስቀል ላይ በተሰቀለ ጊዜ በከፈለው ዋጋ የተከፈለለት ሕዝብ የዳነ ሕዝብ ያደረገን ያደረጋችሁ እግዚአብሔር ብሩካን ሴቶችም ወንዶችም ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የተወዳችሁ እግዚአብሔር ልጆች ይህን ስትሰሙ ቤተሰቦቻችን ሆናችሁ አብራችሁ እንደምትቆዩ ተስፋ አደርጋለሁ። ቤተሰቦቻችን በመሆናችሁ ቆይታችሁ ደግሞ እንደምትመርቁንም እንደዚሁ አምናለሁ። ቅዱስ የሆነውን ቃል በመስማት እንድትበረቱ አጋፔ ዘኦርቶዶክስ በጣም የሚያግዛችሁ ቻናል ነውና ቤተሰብ ስለምትሆኑ ክብር ይግባችሁ። እግዚአብሔር ከእናንተ ጋር ይሁን። ዛሬ የምንማረው መንፈስ ቅዱስ የሚነግረን ዮሐንስ ወንጌል ምዕራፍ 20 ላይ በተጻፈው በማርያም መግደላዊት ማርያም ሕይወት ላይ ሁኔታ ላይ ተመርኩዘን እግዚአብሔር ለቤታችን የሚሰጠን መልእክት አለ። ማርያም ጌታን ካገለገሉ ቅዱሳን አንስት መካከል አንዷ ነች። የመግደሎን አገር ሰው ነች። ስለዚህ መግደላዊት ማርያም ተብላ ተጠርታለች በሀገሯ ስም። እቺ ሴት 7 ጋኔን ነበሩባት። ጌታ 7ቱን ጋኔን ካስወገደላት በኋላ ጤነኛ ሆና ቅድስት ሆና ጌታን ታገለግል የነበረች ናት። እንግዲህ ክርስቶስ ወደ መስቀል በወጣ ቀን መስቀሉ ፊት ከቆሙት ጥቂት እናቶች መካከል አንዷ ነች። ከዛም በኋላ ከመቃብር ወዲያም እንዲሁ መቃብሩን ፈልጋ መታለች። ሲቀበርም አስቀብራለች፣ አይተዋለች። ሽቶ ልትቀባው 3 ቀን ስለሆነ እርም ልታወጣ ብሶት የሞላው አንጀቷን ልቧን ይዛ ወደ መቃብር መምጣቷን ታያላችሁ። ስትደርስ መቃብሩ ድንጋዩ ተንከባሎ መላእክት ድንጋይ አንከባለው ባዶ መሆኑን ለማሳየት ድንጋዩን ሲያንከባልሉት የተንከባለለው ድንጋይ አልፋ ስትገባ ጌታ መግነዙ መጠምጠሚያው እንጂ አካሉ ስላልነበር ተሰረቀ ብላ ደንብራ ደንግጣ ሮጣ መውጣቷን ይሄው ወንጌል ይነግረናል። ሌሊት ነው የመጣችው። ሮጣ ሄዳ ስምዖን ጴጥሮስ ወዳለበት እና እንዲሁ የዚህ ወንጌል ጸሐፊ ወዳሉበት ቦታ ሄዳ ጉዳዩን ማሳወቋን ይነግረናል። ዮሐንስና ስምዖን ጴጥሮስ መጥተው መቃብሩ ባዶ መሆኑን ካዩ በኋላ ተመልሰው ሮጠው እነሱም ወደ ከተማ ሄደው ነበር። እሷ ግን በመቃብሩ አጠገብ ቆማ ታለቅስ ነበር። ቁጥር 11 ላይ ማርያም እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ድሮም አልቅሽ ብሏታል። ምክንያቱም ጌታ መሞቱ አንገብግቧታል። ይነሳል ብላም አታምንም። ጌታ ሞተ ነው ለሷ እና የምታየው ነገር ሁሉ መጥፎ ነው ለሷ። ሐዘንተኛ ናት። እንባ አይኗን የሸፈናት ሴት ናት። ስሜታዊ ሆና ነው ያለችው። ከፍተኛ የሐዘን ስሜት ተጭኗታል እና እግዚአብሔር የሚከሰትላትን እውነት የሚያጽናና እውነት ልትረዳ አልቻለች። አንዳንድ እናቶች፣ አንዳንድ እህቶች፣ አንዳንድ ወንድሞች ከባድ ሐዘን ይገጥመናል። እግዚአብሔር ቤታችን ድረስ መጥቶ ይናገረናል። ትንሣኤ አለ፣ ተጽናኑ፣ ታማኝ አምላክ ነኝ፣ ወደ እኔ ነው የመጡት፣ አትፍሩ፣ ሞቱ ምትሏቸው አረፉ፣ ተኙ፣ አንቀላፉ በክብር ሲለን በወንጌል እንሰማለን፣ ግን አንሰማው። አንዳንዶች አይሰሙትም። በጣም የሚያዳምጡት ሐዘናቸውን የልባቸውን ቁስል ብቻ ነው። ወይኔ ልጄ፣ ወይኔ አባቴ፣ ወይኔ እናቴ፣ ወይኔ እህቴ፣ ወይኔ ወንድሜ እያሉ በጽኑ ሐዘን ጌታን ቃል ሰምተው ከመጽናናት ይልቅ ሐዘናቸውን መስማት ይፈልጋሉ። እውነቱ ግን በሐዘናቸው መኖር አይደለም። እውነቱ በእግዚአብሔር መጽናናት መኖር ነው። ሰው የሚቆመው ሲጽናና ነው። ሰው በእንባ ውስጥ አይደለም እንዲኖር የተጠራው፣ በክብር በደስታ በእግዚአብሔር ሰላም በመንፈስ ቅዱስ ፍሬ እንዲኖር የተጠራው። ነገር ግን ስሜታዊ የሚሆንባቸው ወቅቶች ላይ እውነትን እንዳያስተውል ይሆናል የሰው ልጅ። ማርያም መላእክት የከፈቱትን መቃብር ስታይ ተሰረቀ ነው ያለችው። የከፈቱላት ግን እኮ መላእክት ናቸው።
ይህን እንዳታስተውል የከለከላት የውስጥ ስሜታዊነት ስሜታዊነት እውር ያደርጋል። ስሜታዊነት ማለት የሚሰማንን ብቻ ማዳመጥ፣ ሐዘን የሚሰማን፣ ብቸኝነት የሚሰማን፣ ችግር የሚሰማን፣ ጉድለት የሚሰማን፣ ኃጢአተኝነት የሚሰማን ብቻ የሚሰማንን ብቻ ማዳመጥ በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። እግዚአብሔር ልጆች እውነት እንዳናስተውል ያደርገናል። መቃብሩ አጠገብ ሌቦች ነው የሚታዩን፣ መላእክት አይታዩን። መላእክት ቆመዋል። ይግረማችሁ እንደው ይሄ እንደው በጣም ቀላል ነው። ራሱ የእግዚአብሔር ልጅ አጠገቧ ቆሞ ለምን ታለቅሻለሽ ብሎ ጠይቋታል። ከሞት የተነሳው ኢየሱስ ክርስቶስ መቃብር ጠባቂ መሰላት። ሐዘን እግዚአብሔርን ጨምሮ ይሸፍናል ማለት ነው። ሰው በእግዚአብሔር እንዳይጽናና ያደርገዋል። ስሜታዊ ስንሆን በጣም በተናደድን ጊዜ ስሜታዊ እንሆናለን። አንድ የሚያናድድ ነገር ሲገጥመን ስሜታዊ እንሆናለን። ያን ጊዜ ምንም ነገር አይታየን። ምንም ነገር ትልቅ ሰው አይታየን፣ ትንሽ ሰው አይታየን። አንድ ጊዜ ማስታውሰው ባለቤቷ አምሽቶ መጥቶ አንዲት ሴት አሜሪካዊት ሴት ነችና ኢትዮጵያ መታ አግብታ ባለቤቷ አምሽቶ መጣ። ትልልቅ እንግዶች ካህናት ምናምን አብረውት ነበሩ። አንድ መንፈሳዊ ስራ ነበራቸው። ስልኳን ሲደውል አልሰራላት መሰለኝ፣ አልነገራትም። መሸት አድርጎ 3 ሰዓት ተኩል አካባቢ 4 ሰዓት መጣ። በሩን ከፍታ አጠገቧ እኮ ትልልቅ ሰዎች አሉ፣ ትልልቅ ሰማይ የሚያክሉ የተከበሩ ሰዎች። እነሱ እንኳን እስኪሄዱ አልጠበቀች። በሩን ከፍታ ፊት ለፊት ልትበራው ደረሰች። እንዴት ታመሻለህ ብላ በእንግሊዝኛ በአማርኛ ወረደችበት። እሷን ለማብረድ ረዥም ሰዓት ነው የፈጀበት። ስሜታዊነት ሰው የሚበረታበት በጣም ሲናደድ። በተናደደ ጊዜ ውሳኔ መወሰን የለበት። በተናደደ ጊዜ እንዲያደርጋለሁ ብሎ ማለት የለበት። ክፉ ቃል መናገር የለበት። ሰው በብልሃት በጥበብ የሰራውን ህይወቱን በንዴት ሰዓት ይበትነዋል። ተጠንቀቁ። በጣም የምንናደድ ሰዎች ከመናገር ከመወሰን ስሜታዊነት ስለሚያጠቃን ቅዱሱ ነገር እንኳን አጠገባችን ቆሞ ይታየን። ጌታ አጠገቧ ቆሞ ሐዘኗ ስሜታዊ አድርጓት ነበር ማርያም። ሁለተኛው ሰው ስሜታዊ የሚያደርገው ሐዘን ነው። ሐዘን የልብ ስብራት ያመጣል፣ ብቸኝነትን ይጠራል። ሐዘን ከባድ ነው። ሰው ሲለየን በሞት እግዚአብሔር የሌለና ሰማይ ተደፋብን እንዲመስለን የሚያደርግ ትልቅ ኃይል አለው ሐዘን። ኢየሱስ ክርስቶስ ቤታቸው ገብቶ የሚያስተምርባቸው እነ ማርያምና እነ ማርታ በወንድማቸው ሐዘን ምክንያት ምን እንደሆኑ ዮሐንስ ወንጌል ምዕራፍ 11 አንብቡ። ማስተዋላቸውን ሁሉ ነው ያጡት። አንተ ኖረ ቢሆን ኖሮ ወንድማችን ባልሞተ ብለው ዘላለማዊ መድኃኒት ጊዜያዊ ሐኪም ያደረጉ። ስሜታዊነት ከባድ ነው። ከባድ የጌታን እጅ እንኳን ቀላል አድርጎ ያሳያል። የሚጠቅመን አይመስለንም። እና ይህንን ስሜታዊ የሚያደርገን ሁኔታ ውስጥ ስንገባ ይሄ ትምህርት ይጠቅመናል። እኛ የሚሰማን አይደለም፣ መሬት ላይ ያለው ነገር ሌላ ነው። ማርያምና ማርታ ጌታ የሞተን ሰው የሚያድን አልመሰላቸው። ስሜታቸው ይህን የነገራቸው፣ ሐዘናቸው፣ ሐዘንተኛ ያለባቸው ይህን የነገራቸው። እግሩ ስር መጥተው የሚደፉት አብሯቸው እንዲያለቅሳቸው ነበረ። መሬት ላይ ያለው ነገር ግን እነሱ እንደሚያስቡት ግን አልነበረ። አጠገባቸው የቆመው ጌታ ትንሣኤና ሕይወት ነበር። የሞተውን ሰው ከመቃብር የሚጠራ ሕያው አድርጎ የሚያስነሳ ነበር። ግን ያዘነ ልባቸው እንዴት አድርጎ ያስተውል? አያችሁ፣ የእግዚአብሔርን ሥራ እንኳን እንዳናስተውል የሚያደርገን ነው ስሜታዊነት። በጣም በጽኑ ስናዝን። ማርያም አጠገቧ የቆመው ኢየሱስ ጌታችን የአትክልት ጠባቂ የመሰላት ስሜታዊነት ስለሸፈናት፣ ጽኑ ሐዘን ስሜታዊ ስላደረጋት። በዚህ ሰዓት ተጠንቀቁ የእግዚአብሔር ልጆች። ስሜታዊነት በጣም ሀይ የሚሆንበት የሚቀሰቀስበት ሰዓት ስለሆነ እግዚአብሔርንም ሰውንም መስማት ያስፈልጋል በዚህ ሰዓት። ሌላው ሰው ስሜታዊ የሚሆንበት ሰዓት መከዳት በደረሰበት ጊዜ፣ በሚወደው ሰው ሲከዳ። በቃ በሚወደው ሰው በመከዳት እንደ ጌታችን እንደ ኢየሱስ ክርስቶስ የለም።
3 ዓመት ተኩል ያበላው ያጠጣው ያስከተለው ይሁዳ እጁን ታጥቦ ነው የሸጠው። ስለሱ የተናገረው ጌታ አንዴ ነው፣ ሳይሸጠው በፊት ተጠንቀቅ ብሎ በጸሎተ ሐሙስ ቀን ነገረው። ተነስቶ ግን ሳይሰማ ሄደ። ከዛ በኋላ ጌታ ከተነሳም በኋላ ስለ ይሁዳ አልተናገረም። ግን ስሜታዊ ያደርጋል መከዳት። እየሳመ የሚሸጥ ሰው ሲያጋጥምን፣ እየሳመ የሚሸጥ ፍቅረኛ፣ እየሳመች የምትሸጥ ትዳር፣ የትዳር አጋር ወይ ወንድ ባል፣ እየሳመ የሚሸጥ ዘመድ አማች፣ ጓደኛ፣ ዘመድ፣ ቤተሰብ በገጠመን ጊዜ አቤት የምንሆነው ነገር ጽኑ ሐዘን ውስጥ እንወድቃለን። ስሜታዊ እንሆናለን። ሰው እንጠላለን። ሰው ጠል እንሆናለን። ይገርማችኋል። እንዲህ አይነቱ ስሜታዊነት ደግሞ ሰው ጠል ነው የሚያደርገን። ሁሉ ሰው ክፉ እንዲሆነ እንዲታየን ያደርገናል። የማይታመን ዓለም ላይ እንዳለን ይነግረናል ስሜታዊነት። እነዚህ ሁሉ ግን ስሜቶች ናቸው። ስሜትና መሬት ላይ ያለው ነገር ግን የተለየ ነው። እኛ የማይታመን ነው ዓለሙ እንላለን፣ ግን በጣም ብዙ ታማኝ ሰዎች ምድር ላይ አሉ። ለሰው ስሉ የሚሞቱ አሉ። ፍጹም ደግ ሰዎች አሉ። የሚከዳ ጥቂት ሰው ይኖራል። የሚታመን ግን ብዙ ሰው አለ። እግዚአብሔር የሰራው ሰራዊት። ይህን በሚገባ መረዳት፣ መገንዘብ፣ ማሰላሰል ያስፈልጋል። የማርያም መግደላዊት ትልቁና መሰረታዊው ችግር ሐዘኗ ሁሉን ነገር መሸፈኑ። ስለዚህ ከባድ ሐዘን ሲገጥመን ሁሉ ነገር ተሸፍኖ ነው የሚታየን። ቀን የሚመጣ ቀን የሚያልፍ አይመስለን። ልጆቻችን የሚያሳድጋቸው ያለ አይመስለን። ከዚህ በኋላ ሕይወት ተጨለመ ሆኖ ይታየናል። ሰማይ የተደፋብን ይመስለናል። መንገዶች ሁሉ ዝጎች ሆነው ይታዩናል። ሌላ የሕይወት ምዕራፍ እንዳለ አይታየንም። ለምን? ሐዘን ከባድ ግርዶሽ ይፈጥርብናል በስሜታችን ውስጥ። ቅድም እንደተባለው ደግሞ በጣም በተናደድን ጊዜ ስሜታዊ ልንሆን እንችላለን። ንዴት ስሜታዊ ስለሚያደርግ ወዳጆቻችንን፣ ትልልቆቹን፣ የሚመክሩንን፣ የሚያስተካክሉን ሳይቀር ልንንቃቸው፣ ላናያቸው እንችላለን። ንዴት የሚመራው ሰው ብዙ ጊዜ ብዙ ጥፋት ነው የሚያጠፋው። ሌላው ስሜታዊ የሚያደርገን መከዳት፣ መደፈር፣ በሰው ክብራችን ሲደፈር ስንከዳ ስሜታዊ ያደርገን። ያን ጊዜ የምንናገረው ማወቅ አለብን፣ የምንወስነው ማወቅ አለብን። እግዚአብሔር ልጆች እና መጨረሻ ላይ ግን ምንድን ነው የሆነው? የማርያም ስሜት ነው ስሜታዊነት ነው ያሸነፈው ወይስ ደግሞ መሬት ላይ ያለው እውነት? መሬት ላይ ያለው እውነት ነው ያሸነፈው። የአትክልት ጠባቂ መስሏት ሰርቀው ከሆነ የት ነው ያኖርከው ብላ ለጌታ ኢየሱስ ጠየቀችው። ማርያም ሲላት ገባት። ረቡኒ ብላ እግሩ ስር ወደቀች። መነሳቱን ልታሰማ ሮጣ በራ ወደ ከተማ ሄደ። እንደተሰማት አይደለም የሆነው። እግዚአብሔር ይመስገን እንደተሰማን ስለማያኖረን። ሁሌ ነው ይህን ትምህርት ባለፈው ይህን መሰረት ትምህርት አስቀምጫለሁ። እግዚአብሔር ይመስገን ሕይወት እንደተሰማን ስላልሆነ፣ እንደኛ ክፉ ሐሳብ ስላልሆነ እግዚአብሔር ይመስገን። የሰማነውን በልቦናችን መዝገብ ላይ ያኖርልን። በእውነት የምንማረው ቃል የምናደንቀው የምንገረምበት ወይ ጉድ እያልን ብቻ የምንሰማው አይደለም። የምንለወጥበት፣ ምን ላድርግ የምንልበት፣ ራሳችንን የምናረምበት እንዲሆን አደራ እላለሁ። እግዚአብሔር የሚጠቅመን እሱ መሆኑ የእግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት፣ በረከት፣ የመላእክት ጥበቃ አብሮን ይሁን። መንፈስ ቅዱስ ልባችንን ይክፈት። መንፈስ ቅዱስ ሕይወታችንን ይባርክ። ትምህርቱ ላይ ኮሜንት አድርጉ። ቃለ ሕይወት ያሰማልኝም በሉ፣ አሜንም በሉ። ላይክ በተኑን ተጭናችሁ ስትወጡ ሰዎች እንዲሰሙ ታገዛችሁ ማለት ነው። ቀሲስ አሸናፊ በማለት ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው፣ ተባረከው። ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስጉን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምሕረት ብዙ ጸጋ የሰጣችሁ